ልጆች መኝታ ቤት መዘጋት እንደሌለበት ነውና እሱ ላይ እኛ ቤት አይዘጋም ይሄ እኔ ቤት ነው ብለህ አድርገህ ነበርና በጣም ጎበዞች ናቸው። ልጆች አይታመም። እኔም ልጅ ነበርኩኝ አውቀዋለሁ። ልጆች በቀላሉ የሚታለሉ ናቸው ከትምህርት ቤት። ያ ትንሽ እድሜ ላይ ያልተሰራ ኮኔክሽን በኋላ ላይ በር አትዝጋ ብትል የት ነበርክ? እኔ 10 ዓመት እያለሁ የት ነበርክ? 8 ዓመት እያለሁ ዘጋ ነበር እኮ። አሁን ለምንድን ነው የምትለኝ? ይመጣና ይሄ የሃይ ስኩል ግራጁዌሽን እኛ አብዝተነዋል ወይ? እንደ አበሻ ኮሚኒቲ አብዝተነዋል ወይ? እኔ በ12ኛ ክፍል ግራጁዌሽን ደግሞ አላምንም እና እኔ ደግሞ አትደግሱ አትሂዱ አላልኩም። እኔ አልመጣም ጊዜ የለኝም ያልኩት። በጣም እናንተ ኮኔክሽኑን ሰርታችኋል። ይሄ እኮ የሚያስፈልገው ነገር ነው። ልጆች ቲቪ ላይ የተቀመጡ ውጭ አውጧቸው ሪከመንድ ይደረጋል። ቢያንስ 1 ሰዓት ልጆች መሮጥ አለባቸው። እኛ ቤት ልጆች ረጅም ሰዓት ቤት መቀመጥ አይችሉም። ይህንንም ማንሳት ፈልጋለሁ። ረጅም ሰዓት ቤት መቀመጥ አይፈቀድላቸውም። ደጅ መውጣት አለባቸው። ሰላም ጤና ይስጥልን ውድ እናት ለእናት ቤተሰቦቼ እንኳን ወደዚህ ቻናል መጣችሁ። ዛሬም እንግዲህ ብዙ የሚያስተምሩንን የተለያየ ነገር እንቀስምባቸዋለን የሚሏቸውን ሰዎች ይዤላችሁ ቀርባለሁ። ዛሬም እንግዲህ እኔ ቆይቷል ሳቃቸው በሚዲያቸው ብዙ ነገር ተምሬያለሁ በኮቪድ ጊዜ ጀምሮ። አሁን ደግሞ በቅርብ ቀን እንግዲህ የሚያነጋግረንን ቪዲዮ ይዞልን የመጡ ፋሚሊዎች ናቸው። ብዙዎቻችን ስንነጋገርበት ነበረ። ዛሬ እንግዳ አድርጌ አቅርቤያቸዋለሁ። እንግዶቼ በጣም ደስ ብሎኛል እዚህ ስለመጣችሁ በጣም አመሰግናለሁ። ራሳችሁን አስተዋውቁ። ማን ልበል? ስማችሁን፣ የት ነው የምትኖሩት? በጣም ጥሩ። እኛም እናመሰግናለን። ይሄን አይተሽ ለዚህ እንግዶች ስላረግሽን በጣም ነው የምናመሰግነው። የምንኖረው ቴኔሲ ናሽቪል ነው። ዳውድ እባላለሁ። ባለቤቴ ሃይሚ ትባላለች። ያው የምንኖረው እዚህ ቴኔሲ ነው። እሷ እንደመጣች ቴኔሲ ነው ያለችው። እኔ ሌላ ብዙ ስቴት ኖሬያለሁኝ። አሁን የምንኖረው እዚህ ቴኔሲ ናሽቪል ነው ያለ ነው። ኦኬ። ስንት ልጆች አላችሁ? 3 ልጆች አሉን። የ2 ወንድና የ1 ሴት ልጆች ቤተሰቦች ነን። አዎ። አይ እንግዲህ ወደ ጉዳያችን ስንገባ እኔ እንግዲህ ሶሻል ሚዲያ ላይ አውቃችኋለሁ። ዩቲዩብ ላይ፣ አንተን ፌስቡክ ላይ ሁለታችሁ ያለ ቤተሰብና እንግዲህ አሁን እናንተም እዚህ ልንገናኝ ያደረገን እንግዲህ በቅርብ አይተነው የነበረ እንትን ነው እና እሱን እስቲ ቪዲዮ አይተን እንመለስ። ብዙ ሰዎች አይተውት ስለሚያውቁ እሱን አይተን እንመለስና ወደ ጥያቄ እንገባለን። ቤቴ ባለ ህግ ነው። እኔ ቤት እኛ ቤት የልጆች ሩም ሁልጊዜ ክፍት ነው የሚሆነው። ህግ ነው፣ አይዘጉትም። እንደዚህ ነው ክፍት የሚሆነው። ሲተኙ ብቻ ነው የሚዘጋው። ይሄ ክፍት ነው፣ ይሄ ክፍት ነው። ለምደዋል። ቲኔጀሮች ናቸው። በተአምር አይዘጉም። ውስጥ እንኳን ከሆኑ አይቆልፉትም። ከፍተን የመግባት የመውጣት መብት አለን። ይኸውላችሁ ክፍት ነው፣ ይሄ ክፍት ነው፣ ይሄ ክፍት ነው። በሩ እንደዚህ ክፍት ነው የሚሆነው። አጋጣሚ እንደውም ልጅ ያለች እዚህ እያጠናች ነው። በር ከፍታ መዝጋት አይቻልም፣ አይፈቀድም። ይሰማሉ። ቤቱ የኔ ነው፣ እነሱ ነዋሪዎች ናቸው። ስለዚህ በር መዝጋት አይችሉም። እሱን ሁሉ ማስረዳት ጀመርኩኝ። ከዛ በኋላ ደግሞ እያደጉ ሲመጡ ይመጡ ችግሮች አሉ ተያይዘው። አንዳንድ ሰዎች ብዙ የማያውቁት ነገር አለ። ገብቼ ብዙ ቤተሰብ ያገኘው ነገር አለ። ብዙ ነገር ይገኛል። ልጆች ይዘው የመጡት ነገር አለ። በነገራችን ላይ እኔ ልጆቼን አላምንም። በጣም ጎበዞች ናቸው። ልጆች አይታመም። እኔም ልጅ ነበርኩኝ አውቀዋለሁ። ልጆች በቀላሉ የሚታለሉ ናቸው ከትምህርት ቤት ነበርና አንተ ይሄንን ስታስተላልፍ ምን ለማስተላለፍ ነው የፈለከው? ከአንተ እይታ ምንድን ነው እስቲ ብትነግረን። በጣም ጥሩ ጥያቄ ነው። ማለቴ እኔ ማስተላለፍ የፈለኩት ነገር እኔ ብዙ ጊዜ ልጆች ናቸው ጓደኞቼ እና ከሳልወልድም በፊት ከልጆች ጋር ያለኝ አታችመንት ለየት ያለ ነው ከቤተሰቦቻቸውም ጋር እና በጣም ብዙ ነገሮች ይሰራ ያለው እና አንዳንድ ጊዜ ጓደኞቼ ቤት ሲሄድ ልጆቹ ክፍላቸው ቁጭ ብለው ልጆቹ ላይ ነው ያለው ይልሻል እና ልጆች ስለምቀርብ ሲሄድ ቁጭ ብለው ምንም ማድረገው ነገር የለም አምቦሪንግ አባቴ እንዲያረገ ነው ምናምን ይላሉ ማለት ነው እና አታችመንት የላቸው እና ያን ነገር ሁሌ ያስጠላኝ ነበር። አልወደው ነበር የሚያደርጉት ነገር ማለት ነው እና እኛ ቤት ደግሞ እንደዚህ ፋሚሊ ከመሰረትን በኋላ ልጆቹ ከኛ ጋር ናቸው እና ምንም ነገር መጥቶ ጠረጴዛ ላይ ነው የሚቀመጠው እና ያን ነገር ተለምዷል እኛ ጋር እና ያን ነገር እኔ ቤት እንዲመጣ በጣም ፈራው የነበረ ነገር ነው እና ያንን ነገር ገና ልጆች እያሉ ማስተማር ጀመርኩኝ። ክፍል መዝጋት በቆ እንደሆነ እንደሚያራርቀን ምናምን
እሱን ሁሉ ማስረዳት ጀመርኩኝ። ከዛ በኋላ ደግሞ እያደጉ ሲመጡ ይመጡ ችግሮች አሉ ተያይዘው። አንዳንድ ሰዎች ብዙ የማያውቁት ነገር አለ። ገብቼ ብዙ ቤተሰብ ያገኘው ነገር አለ። ብዙ ነገር ይገኛል። ልጆች ይዘው የመጡት ነገር አለ። በነገራችን ላይ እኔ ልጆቼን አላምንም። በጣም ጎበዞች ናቸው። ልጆች አይታመኑም። እኔም ልጅ ነበርኩኝ አውቀዋለሁ። ልጆች በቀላሉ የሚታለሉ ናቸው። ከትምህርት ቤት መሳሪያ ይዘው ሊመጣሉ፣ የሚያጨስ ነገር ይዘው ሊመጣሉ፣ አንዳንድ ነገር የማይጠቅም ይዘው ሊመጣሉ። መዝጋት ይፈቀድላቸው ከሆነ እያሳደጉት ይመጣሉ። ያን ነገር ኤኒታይም ገብተን ያን ክፍል ሞኒተር ልብሳቸውን ቆሸሽ ሊጥሩ ይችላሉ፣ ክፍሉ ሊሸት ይችላል። እና ያው ልጆች ስለሆኑ እኛም ስላደግንበት ያው መጥፎ ነው ልጆች ሁሉ ጥሩ ናቸው ብሎ ለመናገር ያስቸግራል። 100% አላምናቸውም። በትምህርት ጎበዝም ቢሆኑ ከኔ ጋር ያላቸው አታችመንት ቢኖር ውጭ ወጥተው ተሸውደው ሊመጡ ይችላሉ። እና ያንን ነገር ቶሎ ነው የደረስኩበት ማለት ነው። ቶሎ ስለደረስኩበት እና ከልጅነታቸው ይሄን ያደረኩት እየነገርኳቸው ነው ያደው እነሱ ደስ ይላቸዋል ይሄ ነገር። እና እኔ ደግሞ ብዙ ሰዓት ስኬጁላችን ለነሱ የተመቻቸ ነው እና አብረን እና መጥቶሉ ነገር ጠረጴዛ ላይ ነው የሚወርቀው። ትምህርት ቤት የተደረገም እኔም ያደረኩት ምናምን በቃ ይወርቃል፣ አብረን ነው የምናወራው ማለት ነው። ስለዚህ የለመዱት ነገር ነው ከልጅነት ስላስለመድኳቸው ነው እንጂ አሮፍ ነው ወር የተፈጠረ ነገር አይደለም። ለዛ ነው እና ብዙ ችግሮች ስላሉ ነው ከበስተጀርባው። አንዳንድ ሰው ለምን እንደዚህ ምናምን የሚል ነገር አለና እኔ ያየሁት ነገር ካየሁት አንግል ነው ያደረኩት እንጂ እኔ ቦሲ ሆኜ ወይ ደግሞ የቤቱ እንትን ሆኜ ምናምን አይደለም ለማለት ነው። እና ክፉ አባት አይደለሁም እንደዛ ለማለት ነው። እሷም እንደዛ ምንድነው በእኛ ቤት የኛ መኝታ ቤት አይዘጋም። ኢንሳይድ የቤት ውስጥ ያሉ ኢንሳይድ ዶሮች የትኛውን በር አይዘጋም፣ ክፍት ነው ቀን ላይ። ስለዚህ ይሄን ነገር ለምደውታል። መዝጋት ማለት ምንድነው የሚለውን ለምደውታል። እሱ እንዳለው ብዙ ጊዜ ከትምህርት ቤት ሲመጡ ጀምሮ ከጠዋት ሲገቡ ትምህርት ቤት ጀምሮ የተፈጠረውን ነገር ነው የሚያወሩት። ይሄ እንዴት ነው ፍሬንድሊ ሆኖ ኦፕን ስፔሱን ሰተናቸዋል። ለዛ ነው እንደዚህ አታርጉ ስንላቸው ብዙ ጊዜ ከንትና አንግል አያዩትም። እነሱ ተከልክለን ኮንትሮል እየተደረግን ነው የሚለውን ነገር አያዩትም። እንዲያውም ሲዘጋም የደበራቸው ጊዜ አለ ባይዘወይ። እንደዚህ አጋጣሚ የሆነ ነገር ተዘግቶ እንደዚህ አንዳንድ ጊዜ ኤር ፕሬሸር ምናምን አረግና ዘጓዋሉ አይደለ? ቶሎ ብሎ የሚስከፍቱበት ጊዜ አለ በራሳቸው ሰዓት። ያው አጸዳተን ምናምን ማለት ነው። እና እንደዚህ የምታጸጁ ነገር ይከፍቱታል ልማድ ሆኖ ማለት ነው። እና የክፋት አይደለም። እኔ እንዲያውም እንደሱ የምጠይቃቸው ደስ ይለኛል። የሚገርም ነው። አሁን እያልከን ነበር እንግዲህ ሁላችን አየ ከላይ ነው ያየነው፣ ከላይ ስላየ ነው። እኔ ደግሞ በፊት አውቃችሁ ነበር፣ ግን እዚህ ላይ ሳይ በደንብ ልብ አላልኩምና ዝም ብዬ ነው ያየሁትና እኔም ራሴ ልክ እንደ ሰው ነው የወሰድኩት የነበረው። አንተ እዛ ላይ ስትል ኖ ይዘጋል፣ ይሄ የኔ ቤት ነው ይሄ ነው ስትል እሱ ብቻ ናት የታየችው። ያ ሲታይ እንዴት ብሎ እንደዚህ በቃ እንዲማይሆንም የኔ ቤት ነው ማይባልም እያለ ነው ሰውም ሲመልስ የነበረውና በኋላ ሳውቃችሁም እንደ ሳይ ምንድነው መጀመሪያ እናንተ ጥሩ ሪሌሽንሺፕ አላችሁ ከልጆቻችሁ። እሱ ነው እንጂ ኦል ኦፍ ሰደን ተነስተ ይሄ ይዘጋል አይደለም። ሁለተኛው መጀመሪያ ኮኔክሽን አላችሁ አለና አሁን እዛ አሁን ምንድነው ሶሻል ሚዲያ ላይ ሲይ አሁን አንዱ ሌላው ሰው ተነስቶ ጥሩ ግንኙነት የሌለው ልጁ እየዘጋ የሚያስቸግረው ኦልሬዲ ተነስቶ ዛሬ ውጣ ዛሬ ዘጋ ግን አይሰራም ከልጅነት አይደለም። እና ያ ነው መጀመሪያ ኮኔክሽን ያስፈልጋል። ኮኔክሽን ካለ ይሄ ግንኙነት ካለ ምንም ነገር ማድረግ ይቻላል። ምክንያቱም ልጆቹ እንደሚወደዱ እንደሚፈቀሩ ያውቃሉ፣ የሚደረገውም ነገር ለነሱ እንደሆነ ያውቃሉ። እና ልጆቻችሁ በሃይማኖት ራሱ ቁርአንም ሲቀሩ ምናምን በጣም የምናየው አለ እዛ ቪዲዮአችሁ ላይ። እና ሰዎች ስናይ ከኔም ጨምሮ አንድ ነገር ሲለጠፍ ሙሉ ተከታታይ ስለምትለጥፉ ከዛ እየተማረ ሰው ቢሆን ጥሩ ጀጅመንት ላይ መሄድ አንችልም። እና ጥሩ አባት እንደሆንክ አሁን ነው እንዲያውም እሱን ለማለት ልጄ ነው አብሬ እነሱንም አብረውኝ እየተከተሉ የሚቀዱኝም የነበሩት እነሱ ናቸው። የማይፈልጉት ቢሆን ኖሮ የሆነ ነገር ታይ ነበር። እሷን ክፍል ስገባ ትንሹ ልጄ ስቅ ነበረ ምናምን ስለለመዱት እነሱ እንደፈን ያዩት። እና ደግሞ ቲኔጀሮች ናቸው ያው ማለት በደንብ አሁን ከኛ ጋር ቅርብ የሆኑበት ሰዓት በደንብ እናወራበት ሰዓት ነው። እና ያ በዛ አንግል ነው እኛ የምናየው። ልክ ነው። እና አሁን ቅድም ምን እያልከበል ልጆቼን አላምናቸውም ስትል
አሁን በጣም ትክክል ነገር ነው ያልከው። አላምናቸውም ሳይሆን አሁን ልጆቻችን እንዲታመኑ ይፈልጋሉ። ግን አሁን አንተ ማለት የፈለከው እኔ እንደገባኝ ልጆቻችንን ሁሉን ነገር ያውቃሉ፣ ይችላሉ፣ ራሳቸውን ይቆጣጠራሉ ብለን መተው የለብንም። እያንዳንዱን ነገር አሁን ልክ እንዳልከው በመኝታ ቤታቸው ክፍት እንዲሆን አብሮ ምግብ መብላት። አሁን እንደናንተ ቤት መቼም ጠረጴዛ ላይ ቁጭ ብላችሁ ነው የምትበሉት ብዬ አስባለሁ አይደለም? እንዴት ነው? ሁልጊዜ መኝታ ቤት አይፈቀድም። አይፈቀድም። ያ አሁን እኔም በጣም ከማስተምረው ነገር አንዱ እሱ ነው። ልክ ነው። አሁን ልጆች ጠረጴዛ ላይ መብላት ጠውና ክፍላቸው ይዘው መሄድ ይችላሉ። መዝጋት ይጀምራል እና ያን ጊዜ ውስጥ የሚያደርጉትን ልናምን አንችልም። ልጆች ናቸው፣ ይታለላሉ። እና ትልቅ ሜሴጅ ነው ያስተላለፍከው። እና ግን ይሄን ያህል ምላሽ ያመጣል ብለህ አስበህ ነበር ከሰው? አዎ ማለት ብዙ ፋሚሊዎች እንደዚህ ከፖስት ከማድረግ በፊት አወራቸው ነበርና ይገርማቸው ነበር። ግን የኛን ቅርበት ስለሚያዩ እኔ የሚያውቁት ብዙ ሰርፕራይዝ አሉ። የማያውቁት ሰው ነው ብዙ ጊዜ እንዲህ አይነት ነገር ላይ የሚበረታው እና ያው ብዙ ነገር ነው የመጣብኝ አውቄዋለሁ። ለዛም ሬዲ ነበርኩኝ እና ብዙ ኮመንቶቹ ያው ለዛ ሬዲ ነበርኩኝ። አንቺስ ሬዲ ነበር? እውነት ለመናገር ይሄ ቪዲዮ ሲለጠፍ ሲቀረጽም ሲለጠፍም አልነበርኩም እና እኔም ልክ ሶሻል ሚዲያ ላይ ነው ያየሁት። እውነት ለመናገር አልነበርኩም እና ሶሻል ሚዲያ ላይ ነው ያየሁት። ሁሉንም ቪዲዮ ሶስቱንም አልነበረችም። ኢቭን ግራጁዌሽኑ የምኑም ላይ አልነበርኩም። ቀርጾ ነው ያየሁት። ሶሻል ሚዲያ ላይ ስከፍት ነው ያየሁት። ኖርማሊ እንዴት ነው የሆነ ሶሻል ሚዲያ ላይ የሆነ ነገር ሲወጣ ጥሩም ይሁን መጥፎ ሁለት አይነት እንትን ነው የሚያመጣው። አሁን በመጥፎ እንዴት ነው አንዳንዴ ሰው እንደተረዳው ነው የሚመልሰው። ጥሩ ነገርን ፖስት አድርገሽ በጣም ብዙ ኔጌቲቭ ኮሜንት ይመጣል። የመጥፎም ኮሜንቶች አሉ፣ ጥሩ ኮሜንቶች አሉ። እኔ በሶሻል ሚዲያ ላይ ረጅም ጊዜ ስለነበርኩኝ በፌስቡክ ላይ ምንም የሚመጡ ኮሜንቶችን ቲንክ እንትን ብያቸዋለሁ፣ ለምጃቸዋለሁ እና ብዙ ጊዜ አያስደነግጡኝም ኮሜንቶች እና ፕላስ ምንድነው እኛ ሁሉ ነገራችን ጊዜ ሰጠናቸዋል። ያው ልጆች በነገራችን ላይ አንቺን ነው የሚፈልጉት፣ ጊዜሽን። ብራንድ የሆነ ነገር ብታደርግላቸው እኔ አሁን ድሮ ከቤተሰቦች የማስታወሰው ድሮ የወስደኝ የነበሩት ቦታ ነው ትዝ የሚለኝ እንጂ የገዛልኝ ብራንድ ጫማ የገዛልኝ ቲሸርት ምናምን ጊዜ ነው የሚፈልጉት። ስለዚህ ጊዜ ከነሱ ጋር ጊዜ ስለሰጠናቸው ሁሉ ነገር በቃ ቀላል ነው ለነሱ። አሁን ለምሳሌ ልጅሽን ወስደሹ እስከ 12 11 ዓመት ያመልጭ አንበሳና እኔ አብረን ብንቆም እኔ ማሸነፍ ነው ይመስላቸው። ያን ያክል የሚተማመኑብሽ ገብቶሻል። እና እንደዚህ ያመነኝ ልጅ አባቴ አንበሳሽ እንደባለ ያለ ልጅ እኔ ደግሞ እንዴት ነው ያን ነገር ክሪር አድርጌ አብረን በዚህ እድሜ ሁሉ ነገር ሰጠዋለሁ ማለት ምሰራውንም ቀንሼ ምን ብለን ጊዜ ሰጠነዋል። ስለዚህ ያን ከበፊቱ ነገር ስላሳየናቸው ብዙ ችግር አይደለም። በጣም ቀላል ነገር ነው። ለሰው ያካበረው ነገር በጣም ቀላል። እኔ አሁን ልጆቻቸው ለደረሱ ልጆች አይደለም ብለው እየጀመሩ ላሉ እኔም ያስተላልፋል። ከስር ነው የሚሰራው ይሄ ነገር፣ ከስር ነው የሚሰራው ማለት አሁን ለምሳሌ የ14 የ15 ዓመት ልጅ ያለው ሰው ሄዶ ዛሬ ነው እንትን አትሉም ከዛሬ ጀምሮ በራዘጋም ቢለው ይሄን ቪዲዮ ኤው ምን ማለት ነው ለሚለው ይሄ ቪዲዮ ማለት እኛ ቤት ስለተዘጋ እናንተ ቤት እኛ ቤት ተከፍቶ እናንተ ቤት መዘጋት የለበትም ማለት አይደለም። ግን አሁን የኛ ልጆች ከልጅነታቸው የመጡበት መንገድ ነው። አሁን እንዴት ነው ይሄ እንደዚህ አይነት ቪዲዮ ሲታዩ እንዴት እንዲያለ ሚሉት እንትኖች አሉ፣ እንዴት ሊሰሙት ቻሉ? አንደኛ ደግሞ እንደዚህ አይነት ሜሴጆች ምን ይጠቅማሉ? የአሜሪካ ልጅ አይሰማም የሚባል ነገር ነው ምናቀው። ሁሌ አሁን ብዙ ፓረንቶች ጋር ስትቀመጪ ምንድነው ለምን ልጆች እንደዚህ አይሉም? ለምን እንደዚህ ስትያቸው የአሜሪካ ልጅ አይሰማም። ግን የአሜሪካ ልጆች አይሰማም አይደሉም። አንደኛ በህግ የሚመሩ ናቸው የዚህ ሀገር ልጆች። ካስተማርናቸው ህጉን ካሳየናቸው እንደ አሜሪካ ልጅ የሚሰማ ልጅ የለም ነው። ያንን ነው ስለ ልጆቻችን ብዙ ጊዜ ፖስት ስናደርግ ያንን ነው ማሳየት የምንፈልገው። እና አንድ ነገር ደግሞ መጨመር ፈለገው። አሁንም ቤቱ የኔ ነው፣ ቤቱ የኛ ነው፣ የእነሱ ቤት አይደለም። እነሱ እየኖሩ ነው፣ እኛ ነን ግን እንከፍለው፣ እኛ ነን ያንን ለማለት ነው። እና እነሱ እኛ የሚፈልጉትን ነው እንጂ የሚያስፈልጋቸውን ነው እንጂ የምናቀርበው የሚፈልጉትን በሙሉ አናደርግም። ለምሳሌ አሁን መጥቶ ልጄ ቺክፍሌ እፈልጋለሁ ቢለኝ ቺክፍሌ 8 ብር 10 ብር ይችላል። ቀላል ነው ለኔ።
ነገ ያቺሽ ክፍሌ ልታደግ ትችላለች። የሆነ ውጤት አይቼ ነው እንጂ ልገዛለት የምችለው ማደርግለት ወዲያውኑ እንትን ማድረግ ነገር የለም። እና ስለዚህ እኛ ሰርተን እንዳገኘ ነው ቤቱንም የኛ እስከሆነ ድረስ እነሱ ደግሞ እንደዚህ እንዳደረግንላቸው ሰርተው የራሳቸውን ቤት ብለው ለልጆቻቸው የኔን ቤት ይላሉ። ስለዚህ ያንን ለማለት ነው። ስቲል ቤቱ የኛ ነው። ልክ ነው። እኔ ከእናንተ የገባኝ ያየሁት መጀመሪያ ኮኔክሽን ላይ መሰራት እንዳለበት፣ ከዛ በኋላ ያ ካለ ሌላው ሁሉ ነገር ልጆቹ ይገባቸዋል። አንደርስታንዲንግ አለ። የኔ ቤት ነው ብትልም እኮ በሰርፌስ ዲፕ ዳውን ያውቁታል ለነሱ ኬር እንደምታደርግ። የኔ ነው ብትለው አሁን እኛ ወላጆቻችን ብዙ ነገር ነግረውን ሲነግሩን መተናል። እዚህ ሀገር ግን ሲመጣ ልጆች በጣም ስስ የሚሆኑት ይሄ ኮኔክሽን መጀመሪያ ስለማይሰራ እና መጀመሪያውኑ አብራችሁ ስላሳለፋቸው ይህንን ስለሚያውቁ አንተም በኩራት በድፍረት ያንን የምትለው ልጆች እንደሚያውቁ እርግጠኛ ስለሆንከ ነው። ያንን ስላሳለፍከ ነው። እና ያንን ላልሰራ ሰው ለሁሉ አይሰራም። መጀመሪያ ኮኔክሽን ላይ ስሩ። መጀመሪያ ጊዜ ማጥፋት። እዚህ እንግዲህ አሜሪካን ሀገር መቼስ ብዙ ሰዓት ውጭ በመስራት እናጣልፋለን እና ልጆቻችንን እናጣቸዋለን ከትንሽነታቸው ጀምሮ። ያ ትንሽ እድሜ ላይ ያልተሰራ ኮኔክሽን በኋላ ላይ በር አትዝጋ ብትለው የት ነበርክ እኔ 10 ዓመት እያለሁ፣ የት ነበርክ 8 ዓመት እያለሁ፣ ዘጋ ነበር እኮ አሁን ለምንድን ነው የምትለኝ ይመጣልና ከልጅነት ጀምሮ ነው መስራት። እንደገና ያደጉትን ደግሞ እንደዛ ለማድረግ ባንዴ አይደለም። ጊዜ ነው ወሳኙ። ጊዜ ነው ለልጆች በትዕግስት መሆን ነው፣ ጊዜ መሆን ነው። አንደኛው ሶፍት ሲሆን አንደኛው ሃርድ መሆን አለበት። ያው ቁጣ ላይ የምንላየው ባላንስ እያደረግን ነው ያለ ነው ማለት ነው እንጂ አንቆጣቸውም እንትናላቸው ማሳብ አለ። ሁሉ ነገር ኢትዮጵያ ያደግንበት ነገር ሁሉ እዚህ ቤት አለ። በልጅነታቸው የተገረፉበትም ጊዜ አለ፣ ሁሉ ነገር አለ እዚህ ቤት ይደረጋል። ግን ይሄ ጓደኝነቱ ኮኔክሽኑ በጣም ጠንካራ ነው። እሱ ነው ዋናው። እና አሁን ጥያቄ አለኝ ለሁለታችሁና እንዴት ነው አሁን ወላጅ አንድ መሆን አለበት ልጆች እንትን እንዲሉ እና የእናንተ እንዴት ነው ልጆቻችሁ ጋር ዲሲፕሊናችሁ አንድ አይነት ነው? ዲሲፕሊን ስታደርጉ ነው ስትሉ ሁሉም ላይ ተስማማላችሁ? እንዴት ነው? አይደለም። አሁንም ላስቅ እችላለሁ። ቅድም ልጆችን አላምንም አላልኩሽም? አሁን ደግሞ እሷን አላምናትም። ለምን በሌላ ነገር እንዳታዩ። አንዳንድ ነገሮች ሲሰሩ እኔ ትንሽ ያው በጣም ጓደኛቸው ነኝ እንዳልኩሽ። እኔ ውጭም ጓደኞች ልጆቹ ጓደኞች ናቸው። ለዛ ነው የልጆች ባህሪ ቶሎ የሚገባኝ እና ልትደብቅ የምትፈልገው ነገር አለ። አላምናትም ብለው እሱን ለመያዝ ነው። ገብቶሻል? እና አንዳንዴ እንዲደግሙ የምታደርጋቸው ነገር ነው። ዝም ብላ የምታልፈው ነገር አለ ማለት ነው። እና እኔ ሁሉንም የሚቆጣ ማለት አለ። ልጆች በጣም ብዙ ሰሰራሉ። አይተን የምናልፈው ነገሮች አሉ። ለምሳሌ ሽንት ቤት ፍላሽ አይደረግም፣ መብራቱ ሁሉ ያበሩታል እንደሚከፍሉ ድራማ አለ ቤት ውስጥ። ያ እሱ የምታልፊው ነገር ነው። ቁጣ የሚያደርግ አይደለም ወይ እንትን እንዳለበት አይደለም። እና ያው እኔ ትንሽ አስተምሬ ማለት ነው ፈለጉ ገስጬ ረቆጭ ምናምን ሳይሆን አላልፈውም ያን ነገር እንደ ጥፋቱ ደረጃ ማለት ነው። እና እሷ ደግሞ ኦኬ ምናምን እንደዚህ የምትለው ነገር አለ አልፎ አልፎ ማለት ነው። እና ለምን ተምረው ይለፉ ነው የምለው እንጂ ያው አዳይንዶፍ እንትን እንስማማለን። ከዚህ ነው ብለን ተጋጭተን ያው ተጨቃጭቀን እንስማማለን። አንጋጭም ማለት አይደለም። በልጆች ያለ ነው። በጣም አንጋጭም ብትሉኝማ ዋሻችሁ እንላችሁ ነበር። በጣም በከባዱ ነው በልጆች እንትን ምን ናቸው። እና ብዙ ዲሲፕሊኑ ላይ አንድ ናችሁ፣ ግን ባላንስ ታደርጉታላችሁ። እሱ ኢምፖርታንት ነው ባላንስ ማድረጉ። አንዱ ሲቆጣ ኖ ቁጣውና ጥፋቱን ሳይሆን ግን ልጁ አንድ መቶ እንትን የሚልበትና ባላንስ ማድረጉ በጣም ትልቅ ነገር ነው። በጣም ትልቅ ለምሳሌ አሁን የሆነ ጊዜ ልጆች ሲያጠፉ ኮንትሮል መጫወቻ አላቸው እና በዛ ነው የምንቀጣቸው። እኔ ሳምንት ቀጥቼ ከሆነ እሷ ወደ 3 ቀን ተወርደዋለች። ያንን እንደዚህ አይነት ነገር ለማለት ነው። ገብቶሻል? እንደሱ አይነት ባላንስ የሚያደርግ ነገር እንጂ ያው እና ልጆች ፍቅር ካለ ባልና ሚስት ፍቅር ቤት ውስጥ ካለ ራሱ እኮ ሰላም ይፈጠር እና ነገሩና ይሄ አሁን ለብዙ ወላጆች አንድ መሆንን እንደው እውነት ልጆቻችን ስናሳድግ እኛ መጀመሪያ አንድ መሆን አለብን። እኛ ካልሆነን ወደ ልጆቹ መሆን አይችልም። እና እናንተን እሱንም በጣም ነው የማየውና በነገራችን ላይ አንድ ሰርፕራይዝ የሚያደርግሽ ነገር ለብዙ ሰው ሰርፕራይዝ። ትልቁ ልጅ አሁን 16 ሊሆነው ነው። ስልክ የለውም። ዋው! አልጠየቀም። እውነት ለመናገር አልጠየቀም። እኛ የሆነ ጊዜ ሹቲንግ ምናምን ተፈጠርና ቶክስ ወርት ያዛሉ። የጓደኛ አይነት ተጠቀማለሁ የገባንለት ቃል አለ 16 ሲሞል ይሰጣል አልነው።
እሱ ያው ጌሞች አሉት ጌም 2 ሰዓት ይፈቀድላቸው እሱ ነው የሚፈልገው እና ስንቀጣውን ጌሙን ነው የምንነጥቀው አለን 3 ሰዓት ቀን ያጠፋል ልጆች ያጠፉ ማለት አይደለም ይጣፋል በደንብ ነው የሚጣፈው ልጅ ያጠፋ ብሎ በእናገር አይቻልም እና ስልክም ስለሌላቸው ነው መሰለኝ ይረዳል እኛም የሆነ ሰዓት ላይ እናስቀምጠዋለን ስልካችን ላይ ምንድነው በፊት ስልክ የላቸውም ሶስቱም አንድ የሆነ ስልክ አለ ኤክስትራ ስልክ እንደዛ ሳይሆን ምንድነው በፊት ላይ ገና ልጆች እያሉ ስልክ መስጠት የምንፈልግበት እድሜ 16 ላይ ነው እንደሆነ እንደዚህ ቁጭ ብለን ዝም ብለን እናወራለንና ስናወራ 16 ዓመት ላይ ሲሆን ስልክ እንደምንሰጣቸው እንደገና ደግሞ ይሄ ሶሻል ሚዲያ ላይ ምናምን እንዴት ነው አሁን እኛ ነን እንጂ እንትን የምንላቸው በራሳቸው ሶሻል ሚዲያ ምናምን ላይ ቶሎ እንዳይገቡ እንትን እንላቸው ነበር ለምን የሆነ ኤክስፖዠሩ እንትን እንዳይል በእነሱ እንትን ሳይሉ ማለት ነው ስለዚህ የሆነ ማረሳው 12 ዓመት ሆኖት የሱ በጣም ቤስት ቤተሰብ የሆነ እነሱ ቤት ስንሄድ ስልክ ይዞ አየሁት በጣም ደነገጥኩኝ ከዛ በጣም ነው የደነገጥኩት ቤት ስንመጣ እንደገባን ቁጭ በሉ አልኳቸው we need a meeting ብያቸው ቁጭ አሉ ከዛ እንዲ ብዬ ስለው ነው ምን ተሰማ አልኩት እንግዲህ የሱ ስልክ ስታይ በሱ ስልክ ይዞ ምን ተሰማ ስለው it's good አለ ከዛ እናንተ ምን ትፈልጋለህ ነው አለ ያ ሞመንት ነው ያስደነገጠኝ ከዛ በኋላ የሆነ 14 ላይ ምናምን ላይ ጠይቀ ነው it's okay አሁን ላይ ያስፈልገኝም ያያችሁ በጣም ቀድማችሁ ስለነገራችኋቸው ልጅው መቼ ነው የሚሰጠኝ ስልክ አይደለም የሚጨቀጭቀው እናንተ ግን ሄድሜ በማለታችሁ አይጠይቁም ትዝብ አይላችሁ በጣም ቢዚም ናቸው ማለት ነው በጣም ደስ ይላል በጣም ቢዚ ናቸው ያው አክቲቪቲው ስላለ ከኛ ጋር ምናምን ያው ሰራችንን ቀንሰናል ያው ሲመጣ በጣም ብዙ የምታየው ነገር አለ ጓደኛ ማህበራዊ ኑሮ ምንም ቀንሰን ሰዓት እኔ አሁን አልዋሽሽም ጊዜ የለኝም ብያለሁ ማት ጊዜ አለ ማት ለልጆቹ ማለት ነው በጣም ብዙ ጊዜ አለ እሷም እንደዛ እና ብዙ ቦታ ነው አብረናቸው የምናጠፋው ስለዚህ ስልኩም ትዝም አይላቸው ክፍል መዝጋቱን ትዝ አይላቸው ትልቅ ነገር ነው አሁን ይሄ የስልክ እንኳን ተነሳ እዚህ ጋርና በቅርብ ቀን አንብቤ ያለው የሆነ ስተዲ ተደርጎ ከ14 ዓመት በታች ልጆች ስልክ ስክሪን የሚያዩ ትንንሾቹ ልጆች 7 8 10 እስከ 14 ዓመት ብዙ ያዙ ልጆች ከፍ ሲሉ ለአንግዛይቲ ለዲፕሬሽን ለምን ይጋለጣሉ ስለዚህ እዛ ላይ ቁጭ ብለው ነው የሚውሉት አይምሮአቸው ሶሻላይዝ ያርጎ ዳውዲ ሰሉ የአይምሮ ኬሚስትሪያቸውን የሚላምብብ ያለውና በጣም የሚበረታታ ነው ይሄ ነገር ልጆች ላይ የመጣ ያለ ነገር ስለሆነ እና ወደሚቀጥለው ቪዲዮ እንሂድ እስቲ ወደሚቀጥለው ቪዲዮ ስንል መነጋገሪያ ያረክ ነውና በጣም ትልቅ ነገር ነው እዚህ ላይ ብዙ ተነጋግሯል ያለው የግራጁዌሽኑ በጣም ነው የገረመኝና ይሄ ግራጁዌሽን ፓርቲ እኔም የማስበው ነው የሃይ ስኩል ግራጁዌሽን እና አትጥሩኝ እኔ አልመጣም አይመቸኝም በቃ ብለ ነውና ግን አንተ ይሄ አልመጣም ለማለት ብቻ አይመስለኝም ሜሴጅ ለማስተላለፍ ይመስለኛልና ምን ሜሴጅ ነው እዚህ ላይ ለማስተላለፍ የፈለከው እና ይሄ የሃይ ስኩል ግራጁዌሽን እኛ አብዝተነዋል ወይ እንደ አበሻ ኮሚኒቲ አብዝተነዋል ወይ ከወጪም አንፃር ከኮምፒቲሽንም ነገር እንዴት ነው አብዝተነዋል ወይ አንተስ ምንድነው ሜሴጅ ማስተላለፍ የፈለከው በጣም ጥሩ ያው ማይደፈረው እንደፈርክ ተብያለሁ ከደክ ጀመርኩት አቀለ ጨርሰው ምንድነው እንዳልኩሽ ያው አሁንም የጊዜ ጉዳይ እንዳልኩሽ አሁን እኔ ልጆቼን እቺ ምትጣጥፈጠውን ጊዜ ማጥፋት አልፈልግም ቅዳሜ ደግሞ በጣም ወዳት ነች ኤኒዌይስ ግራጁዌሽኑ የሚሆነው ቅዳሜና እሁድ ነው ሶ የልጆቼ ሰዓት ያኔ ነው ያው ዱሪንግ ዘ ዊክ ከኔ ጋር የሚኖረኝ ማለት ነው እና ግራጁዌሽኑ ስለ እንደዛ ያልኩትኝ ወጪው እንዳለ ሆኖ ያው ዋናው ጊዜው ነው በጣም ያልፈለኩት ማለት ነው 12ኛ ክፍል ደግሞ በኔ ልጆች ነው ማለት ወዶ ነው መጨረስ ያለበት ነው ማለት በቃ ብዙ ጊዜ ስለሰጠውት ለምንድን ነው እንደዚህ አድርገን ካሳደግነው ለምን አይጨርስም እንዲያውም በቀደም ምን አልኳችሁ መሰለሽ አሁን በዚህ ወቅት አንድ ዲግሪ ናቲንግ ያ 12ኛ ክፍል አንድ ዲግሪ ምንም የማይሆንበት ደረጃ የደረሰ ነው አይው መጥቷል ምኑና 12ኛ ክፍል ለምን አይጨርሱ የሚሉት ነገር አለ ማለት ነው እንደዛም አለኝ ከዛ ውጪ ደግሞ ያው አላስፈላጊ ነገር ነው ለኔ ያው ይሄርኩ ብዙ ቦታ አንዳንድ ጊዜ በጣም ዋናው ወደ ፖይንቱ እንትን ደግሞ ለመንጣት አንድ ሰው በሆነ አጋጣሚ ያገኝና ሳምንትን ያየ ጠራኝ እና ብዙ ጊዜ ነው ሄዶ እንትን ማለት ነበር መስለካ እንደ ቢዝነስም ታይቷል
የሆነ ስቴት ደግሞ ሄጄ ነበርና የሆነ ቤት ቁጭ ብዬ ነበረ። ከዛ እንትና እኮ ጠርቶሃል አለኝ። ማን ነው? እንደዚህ እኛ ቤት ያጠገብ ሰው የነበረው። ኧረ እኔ ትዝ አይለኝም። ምንድነው ስል ግራጁዌሽን ጠርቶሃል እና ጥሪው በዛ። ከዛ በኋላ የሆነ ጊዜ ደግሞ እዚህ ሀገር ለ10 ተጠርቼ አንድ ቦታ እኔ ሳይመቸኝ ቀረ። ሳይመቸኝ ከሆነ ልጆቹ ታሞ ነው እሷ ሄደች። እኔ ባለመሄዴ እነዛ ሰዎች ደበራቸው። ስለዚህ ሰውም እያጣሁ መጣሁ ማለት ነው። ከሰው ጋር ማቀያየመኝ ባለመሄዴ ማለት ነው። እንዳልሹም ድሮ እኔ ሰው አልጠራኝም ብዬ ብዙ ዓመቴ ነው እዚህ ሀገር ከመጣሁ። አልጠራኝም ብዬ ተቀየምኩ ሰው ነበር። ያኔ አላደግንም፣ አልበዛንም። አንድ ቤት ነው የምትሄጂው፣ ለልጁ 20 ብር ሰጫዋለሽ ወይ ምናምን ወይ 10 ብር። ከዛ ደግሞ የሆነ የምትፈልጊውን ቶይስ የሚያስፈልገውን ነው የምትሰጪው። አሁን ካሽ ሆኗል ጨዋታው። ገብቶሻል? እና ብዙ ነገር ተፈጥሯል። የሆነ ደግሞ ዛሬ 2 ዓመት ሄጄ ለሆነ ቤተሰብ ሰጠሁኝና የሆነ ጊዜ ጠራችኝና እንደ አንክል ነው የምትለኝ ማለት ነው። ያው እንደዚህ የምትለው አንክሉ አይደለም በእርግጥ ይገም ኤምቲ ኤንቨሎፕ አለችኝ እና ብር ነበረው እዛ ውስጥ። እንዲያውም ከዛ በኋላ የማደርገው ነገር ሁሉ ይሄን ሁሉ ለሰው ማስተማር ፈልጋለሁ። ቼክ መስጠት ጀመርኩኝ ስወጣ ምናምን አይጀመርኩኝ ማለት ነው። እና እርስ በርስ ወሳስዶ ይሁን ምን ይሁን አላውቅም። ገብቶሻል? ብዙ ድራማ አለው ውስጡ ያልኩትኝ ያንን ነው። እና ያ ይሄ ሁሉ ነገር ስለተደራረበብኝ ሰው ማጣት አልፈልግም። ያው የልጆችን ጊዜም ማጣት አልፈልግም። ያ ነው። እና እኔ በ12ኛ ክፍል ግራጁዌሽን ደግሞ አላምንም። እና እኔ ደግሞ አደግሱ አትሂዱ አላልኩም። እኔ አልመጣም ጊዜ የለኝም ነው ያልኩት። እሷም አልነበረችም ቀድቼ ስልከው እና በነጋታው ደነገጠች። ስራ እንዴት ምናምን አለችኝ። ከዛ በኋላ ስታይ ኮመንት አንዳንድ ሰው ፐርሰናል ደውሎን ሲያዋራኝ እንዴት አንተ በቃ ምናምን ሲለ እሷም ትንሽ ሳፖ ማትፈልገውም ነገሩን ግን ደብሬ መውጣቴ ያስደንግጧት ነበር። ከዛ በኋላ አስባ ተኝታ ልክ ነህ እባክህ ራስ ጉዳይ አለችኝ ማለት ነው። እውነት ነው። ደፍሮ የሚናገር ሰው ነው እንጂ በየቤቱ እንዳለ ይሰማኛል። ሁሉም ያለውኝማ ሃይ ስኩል ግራጁዌሽኑ አንደኛ ሰውን በጣም ብዙ ወጪ አውጥቶ ይደግሳል ራሱ አላስፈልግ። ልጆቹ ከዚህ በላይ ደግሞ ልጆቹ አይፈልጉም። አብዛኛዎቹ አይፈልጉም። እዛ ላይ የምናወጣውን በጣም ኤክስፔንሲቭ የራሳችንን ቅርብ ጓደኞች ብቻ አድርገን ኮንግራቹሌሽንስ ብለን ልጆቹን ከዛ የከረፈውን ምን እንደግስ ያሰብነው እኮ ብዙ ወጪ አለ ገና። ስትረስ የሚቀንስ ልጆቹን አሁን ኮሌጅ ሲሄዱ ማድረግ ያለብን ስትረሰር የሆኑ ነገሮችን ከልጆቹ ላይ ማንሳት አንዱ ፋይናንሻል ሲሄዱና ለዛ የምናደርገው ብዙ ነገር ይጠቅማቸዋልና ብዙ ሰው የማያወራውን ነው ያነሳኸውና ያ የምናደርገውን ገንዘብ ለልጆቹ ብናደርግ ኮምፒቲሽን ቢቀር እላለሁ። እኔም እውነት ለመናገር እንትንም ያደርጋቸዋል እየገደባቸውም ነው ይሄ 12ኛ ክፍል ግራጁዌሽን። አሁን አንዳንድ ልጅ በዛው ትምህርትም ያቆማል ማለት ልክ እሱ እንዳለው 12ኛ ክፍል መጨረስ አለባቸው። በቃ እንዴት ነው ቢግ አኮምፕሊሽመንት አድርገን ልጆቹን ማስቆም የለብንም። ለምን ሄድ ኦፍ እንደሱ ኮሌጅ ገብተው ምናምን የሚባለውን ፓርት ነው ማየት ያለብን። እዛም ደግሞ የሆነ የፋሚሊ ብቻ ሆኖ መከበር የሚችል ነገር ነው። ልክ ነው። ማማለው በአቅም በትንሹ አድርጎ እንዳልሽው ከዛ በላይ ብዙ ይጠበቅባቸዋል። እኛም ደግሞ እንግዲህ እዚህ ሀገር እርግጥ እንደ ትልቅ ነገር ይታያል ሃይ ስኩል መጨረስ። የስ እኛም እናየዋለን፣ ግን ቤት ውስጥ አድርገን ያን ራሳችን ላይ ስትረስ ሳንፈጥር ልጆቹም ላይ ሳንፈጥር ብናደርገው። ይሄን እንግዲህ የምትሰሙን ወዳጆች እኔም ያደረኩት ነው። በጣም ትልቅ ድግስ አላደረኩም። ልጆቼ ኮሌጅ ሄደው ጨርሰዋል። አሁን ትልቁ ድግስ ምናልባት እሱንም ቢሆን ብዙ አይደለም፣ ልጆቹ ብዙም አይፈልጉም። እኛ ግን አብሮ ስናድግ አብረውን የረዱን የነበሩ ሰዎች ጋር አብረን ሴሌብሬት አድርገን ብንሄድ ከዛ ደግሞ የሚጠራው ሰው ራሱ ምን ይዤ ልሂድ ብሎ አንተ እንዳልከው 50 ሰው ጠርቶኛል። እንግዲህ ለእያንዳንዱ $50 እንኳን ልስጥ ብትል በትንሹ እንግዲህ 50 ሰው አስበውና በጣም ከባድ ነው። ሰው ላይም ጭንቀት ያናጋል። በጣም ብዙ እንትን ያደርጋል። በተለይ አሁን ባለው ኢንፍሌሽን ብዙ ነገር ካበል ሊያደርግ ይችላል። እና እኔ አንዳንድ ይሄን ነገር ባይዘው ቅድም ረስቸው ነበር። ሲንግል ማሞች ያሳዝኑኛል። ሲንግል ዳዶች ፓርት ታይም የሚሰሩ አሉ ልጆቻቸው ብሎ እነዛ ሁሉ የሚጠበቅባቸው። ያም በቀደም አንዱ ጓደኛዬ የዛሬ 18 ዓመት እዚህ ሀገር ስመጣ አበሻ ሱቅ ተገናኝተን ኢንቫይት አደረገችኛል። አይቻት አላውቅም ማለት እና አሁን እሱ እየሰራ አይደለም ፓርት ታይም ነው እየሰራ ያለው። በቃ ማለት ደስ አላለው ሲያወራልኝ ማለት ነው ከኔ ቪዲዮ በኋላ ማለት ነው። እና
ለነሱ ሁሉ መታሰብ አለበት። ሲንግል ማምነሽ ተብሎ 5 ብር ይዘሽ ነው የሚባል ነገር የለም። ማይ ሁሉም እንትን ቢለው አሁን ሚኒመሙ እኮ አልታወቀም። አሁን ሚኒመሙ 50 ሆኗል። ያው ማክሲሙ ወጥቷል እንደፈለግሽ ነው ማለት ነው። እና እሱም ነገር ያው እኔ በሚኒመም ሰርቼው ነው አሁን ባለው ማርኬት ማለት ነው። እንደዛ ለማለት ነው። ስትረሱ ለሁለቱም ነው፣ ለሚጠራውም ሰው ለደጋሹም ነው። አንድ ቤት ችግር የለውም፣ ሁለት ቤት ችግር የለውም። እና አንድ ለደጋሹም ለሱም ነውና እንደዚህ ነገር ያሰብና ብዙ ሰው ቤት ያለ በየጓዳችን በየኪችን ቁጭ ብለን የምናወራውን ነው በአደባባይ ያወራኸውና ሰው እንዲያወራ እንዲነጋገር አድርገዋል ሁለቱም። እና አሁን ይሄኛውንም ቪዲዮ አሳያችኋለሁ። ይሄንንም ቪዲዮ አይተን ነው የምንቀጥለው። አሁን በጣም ወቅቱ የግራጁዌሽን ጊዜ እየመጣ ነው። በጣም ብዙ ልጆች ግራጁዌት ያደርጋሉ እና ይሄንን በዚህ ግራጁዌሽን ላይ ብዙ ሰው ጠርቶኛል፣ ሊጠራኝ የሚያስብ አለ። እዚህ ስቴት ውስጥም ያላችሁ ቴኔሲ እና አሮፍ ታውንም ያላችሁ ልጠሩኝ ያሰባችኋላችሁ፣ የተጠራሁትም አለ እና በዚህ ጉዳይ ለመናገር ፈልገው በጣም በዚህ አሁን ባለፈው ዓመት ኢትዮጵያ ነበርኩኝ። አሁን ግን ብዙ ከ50 ልጆች በላይ ይመረቃሉ ተብሏል። አይ ቲንክ ሃፍ ኦፍ ኢት ሳልጠራ ይቀርባል መሰለኝም እና ይሄንን ነገር እንደማልገኝ ልጠሩኝም ያሰባችሁ ሰዎች ፕሊስ እንዳጠሩኝ፣ የጠራችሁኝ ሰዎች እንደማልገኝ ልናገር ነው። መቃወም ምናምን ሳይሆን በጣም ትልቅ ነገር አሁን ለልጆቼ ጊዜ መስጠት ፈልጋለሁ። ልጆቼ የሚፈልጉኝ ሰዓት ነው። እነሱንም ወደዛው እዚህ ማድረግ አልፈልግም። ልጆች የሚያዩ ነው። የሚቀጥለው ግን ወደ ሌላው የሚሄድ የምፈልገው በጣም ደስ ያለኝ የሆም ዲፖ ይዘህ ልጆችህን ሄደ ተናገርክ። ሆም ዲፖ እንዲህ ይደረጋል ልጆቻቸውን ይዘው፣ ምክንያቱም ብዙ ሰዎች ልጆቻቸውን አክቲቪቲ ይዘው አይሄዱ። ይሄ እኔ የማየው ነገር ነው። እና ሆም ዲፖ የራሳቸው እዛ ትንሽ ከፍለህ አብረህ ዕቃ ገዝተህ የምትሰራው አለ እና ያንን ስላሳየ ብዙ ሰዎች አገኘህ፣ እዛ ተገናኛችሁና ትልቅ ነገር ነው። በጣም ጥሩ። ያው እኔ ፖስተትኩ እንጂ ይሄን ነገር ያመጣችሁ ባለቤቴ ነች። ብዙ አክቲቪቲዎች ፈጥራ የምታመጣው እሷ ነች። ከዛ ነኝ ስራውን የምሰራው ለስም እሰራለሁ ልጆቹ ጋር ስላለው ማለት ነው። እና የእሷ እንትን ነው። ትንሽ እያሉ ነው የጀመርነው ይሄንን። ልጆቹ አሁን አድገው ያለመፈለግ ደርሰዋል። ትንሽ ውስጥ ሊሄደን ያለው ራሱ ነው። ወር በገባ ቅዳሜው እሱ ነው ካልሄድ የሚለኝ ማለት ነው። እና ምንድነው አሁን እኛ የኢትዮጵያን ኮሚኒቲ ኢንፎርሜሽን አንሰጣጥ እና እኛ የምኖርበት ቴኔሲ ናሽቪል ብዙ ኢጂፕሻኖች አሉ እና ብዙ እንትን አይደሉም፣ ግን ኢንፎርሜሽን ላይ ደስ ይላሉ። ኤኒ ቦታ ጥቅም ያለበት ላይ ምናምን ተገናኝተው በቃ ጋንግ ሆኖ ያን ነገር ኮንትሮል ያደርጉታል። በቃ ማለት በፊት የሚያናድዱኝ የነበረው ነገር አሁን እየወደድኩላቸው መጥተው እና ይሄን ኢንፎርሜሽን ኢዚ እዛ ሄዶ ወርክሻፑን እንደዚህ አድርጎ ልጆች በጣም ደስ የሚለው እና ያንን አክቲቪቲ ለምን ሼር አላደረገውም? ልጆቹ ያው ኢንፎርሜሽን በጣም እናንተ ኮኔክሽኑን ሰርታችኋል። ይሄ እኮ የሚያስፈልገው ነገር ነው። ልጆች ቲቪ ላይ የተቀመጡ ውጭ አውጧቸው፣ ሪከመንድ ይደረጋል። ቢያንስ 1 ሰዓት ልጆች መሮጥ አለባቸው፣ ጥሩ እንቅልፍ ለመተኛት፣ ጥሩ ለመብላት ላይምሯቸውና ግን አላሳለፈውም እሱ። ስለዚህ እኔ አሳልፌው ሰው እንዲጠቀም ለማድረግ እንጂ እኔ ዝም ማለት እችል ነበር። እና ከዛ አንግል ላይ ይወጥ ባለቤቴ ልጅ ነገር እንዳለ ብላ የተናገረችው ግን በጣም የዛሬ 10 ምናምን ዓመት ጀምሮ ነው የምንሄደው ማለት ነው። እንዲያውም ባይገርምሽ በጣም ጓደኛዬ ለእረፍት መጥቶ ከኢትዮጵያ ልጆቹ ይዞ መጥቶ ረመ እዚህ ነው የተወለድኩ ኢትዮጵያ ነው የሚኖሩት። ምን ላርጋችኋለኝ አጋጣሚ መጀመሪያው ቀን ይዛችሁ ይዳልኩት እና በጣም ወደዱት፣ እሱም ወደደው እና ይሄርክ ነው ይለኛል አንዳንድ ሲመጣ ስደውለት ማለት ነው። እና በጣም ደስ የሚል አክቲቪቲ ነው፣ ደስ ይላል። አንዳንድ ጊዜ ለለውጡ ለሜጃም ብዬ ነው ለሰው እንዲዳረስ ያደረኩት ያንን በማለት ነው። ቪዲዮአችሁን ብዙ ሰው እንዲያየው በጣም አበረታታለሁ። እዚህ ከታች እናደርገዋለን። ምክንያቱም ብዙ የፋሚሊ ደስ የሚል ዩኒቲ ለዚህ አክቲቪቲዎች ታሳያላችሁና በጣም ነው ደስ የሚለው። እና ብዙ ጊዜ ስጠይቅ አሁን ባለቤቴ ነች እንደዚህ ከጀርባ ያለችው ባለቤቴ ነች እያልክ ነው። እኛ ግን የምናየው እንግዲህ አንተን ስለሆነ ሚዲያ ላይ እንኳን ብዙ እሷ ነው ማያችሁ ነበርና እንግዲህ ባልና ሚስት አንድ ሆኖ አብሮ ሲሰራ በጣም ደስ ይላልና አንቺ ነሽ ብዙ ነገር እንግዲህ አንቺን ልጠይቅሽ፣ እንዴት ነው? ምን አይነት አባት ነው? እውነት ለመናገር ለልጆቹ በጣም ሟች ነው ማለት እንዴት ነው? ይሄንን ስል እንትን እያልኩ አይደለም። ሁሉም ሰው የራሱን ሰው እንትን አፕሪሺየት ያደርጋል። ግን እሱ ኖርማሊ ልጅ በጣም ይወዳል። ልጅ ሳይወልድ በፊት ሰው ቤት ሄደው ከካርቶን ከልጆች ጋር ነው የሚያየው ቁጭ ብሎ። ይሄ ከልጅ ጋር ኮኔክሽን ያለው ነው። አይሰለቸውም። የሆነ ረጅም ሰዓት ከልጆቹ ጋር ያጠፋል። በጣም ረጅም ሰዓት። እኛ ቤት ልጆች ረጅም ሰዓት ቤት መቀመጥ አይችሉም። ይሄንንም ማንሳት ፈልጋለሁ። ረጅም ሰዓት ቤት መቀመጥ አይፈቀድላቸውም። ደጅ መውጣት አለባቸው።
ወጥቶ አብሮ ባስኬትቦልም ኳስም በጣም ረጅም ሰዓት ይጫወታል አብሯቸው እና እኔ እንደውም ጠዋት ተነስቶ እንደዚህ አይደክምህም ምናምን እላለሁ ብዙ ጊዜ እና በጣም አክቲቭ ነው ከልጆቹ ጋር ልጆቹ በጣም አክቲቭ የሆኑት በእኔ ሳይሆን በሱ ነው ያው ሳመር ታይም ብዙ ጊዜ ያቃሉ ይናደዱብኛል አሁንም ልተውም ማልችለው ነገር ነው ቀዝቃዛ ውጭ አደረግላችኋለሁ ያው ጌት ሬድ ምንም ማረጋለው 2 ሰዓት ዝር እንዳትሉ ምላቸው ቆልፈዋለሁ በሩ ሽንት ቤት ከፈለጋችሁ ብቻ ነው ምላቸው እና ውጪ ነው በቃ እዛ ጨርሳችሁ ስትመጡ የምትገቡት ነው ምላቸው ስለዚህ እነሱም ያውቁታል ማሹ ባስኬትቦል ጨዋታል ያው ውጪ የተመቻቸ ነገር ስላልና ጎረቤት ይመጣሉ ልጆች ካሉ ከዛ ውጪ 2 ሰዓት በቃ እንደዛ ቆልፈዋለሁ በሩ ያው እናያቸዋለን በመናየው እየገባን ይወጣል እና የሚያስፈልገው ግን እናደርጋለን በፀሐይ ተናቸው ታማት አይደለም በጣም እናንተ ኮኔክሽኑን ሰርታችኋል ይሄ እኮ የሚያስፈልገው ነገር ነው ልጆች ቲቪ ላይ የተቀመጡ ውጭ አውጧቸው ሪኮመንድ ይደረጋል ቢያንስ 1 ሰዓት ልጆች መሮጥ አለባቸው ጥሩ እንቅልፍ ለመተኛ ጥሩ ለመብላት ላይምሯቸውና ትልቅ ነገር ነው የምታረግ ያለውና ኮኔክሽኑን ሰርተ ስለሆነ ከልጅነት ጀምሮ ስለሆነ ይሄ ነገር ለእናንተ ይሰራልና ብዙ ሰዎችም እንደዚህ እንድታረጉ አበረታታችኋለሁ በጣም ደስ የሚል ቆይታ እያደረግን ነበር እና አሁንም የመጨረሻው ጋር እየደረስን ነው ቤት ውስጥ ደግሞ አንቺም አብራችሁ ኩክ ስታረጉ ምናምን እናይ ነበር እና አሁንም እሱንም ታረጋላችሁ ታካፍላላችሁ ቪዲዮዎች አላችሁ ዩቲዩብ ላይ ዩቲዩብ የሆነ ጊዜ ላይ አቁመናል ማለት ዩቲዩብ አልተዘጋም አለ ግን ቪዲዮ ሼር ማድረጉን ትንብለናል ግን እንደ አክቲቪቲ ሳይሆን ቤት ውስጥ ኖርማሊ ኔ ኩክስ በማረግ ሰዓት ብዙ ጊዜ ልጆቹ አጠገብ ያሉ አንዳቸው ሽንኩርት ይልጣሉ አንዳቸው ነገር ያረጋሉ አሉ ብዙ ጊዜ አሉ አብረውሽ እዛው አንቺ አብረው እንትን ይላሉ እኛ በነገራችን ላይ ቡና ስናፈላ አብረውን ቁጭ ብለው ቡና አብረውን ይጠጣሉ አይቻለው ወንድ ልጃችሁም እንደዚህ ያለ ማኪያቶ ይሉሻል ማኪያቶ ቡና ስናፈላ እኔ አሁን ቡና ልክ ላፈላ ስል አንዳቸው ፖፕኮርንስ እንትን ብለው ያመጣሉ አሁን ሴቷ ልጄ ቡና አትፈልግም ነጭ ወተት ትጠጣለች ወንዶቹ ማኪያቶ ይጠጣሉ ቡና የሚያጣጡን እነሱ ናቸው ቡና ስናፈላ ሁሌ ክብ ሰርተን ቁጭ ብለን ነው የምናፈላው እና ረጅም እንትን አለን አዎ ትልቅ ነገር ነው አይረሱትም ይሄንን በጣም አሁን ያ ልጆች አሁን ትናንት ወዲያ የሚገርምሽ ነገር አሩ ነው ልጄ መጣችና እያወራ ማለት አሩፍ ነው ወር አንደኛዋ የክላስሜቴ የዛሬ 3 አመት ሴት ነበረች አለች ከዛ ወንድ ሽንት ቤት ስትገባ ይወጣለች ያን ያክልን ጠረጴዛ ላይ የምናወርደው ወሬው ነው ማለት እና ከዛ በሱ ተጀመረ ጨዋታ ከ13 አመት ልጄ ጋር ማለት ነው ያንን ሁሉ እናወራለን እንደዛ አይነት ነገር ሁሉ እናወራለን እና አሁን ያረው እንደዚህ ተዳይወታል ትንሹም የሆነ የሰማው ነበር እንደዚህ እሱም አምጡ አወራው እና ስለ እንደዛ አይነት ነገሮች ሁሉ እናወራለን not only ይሄ ጨዋታ ምናምን ነገር ይቀርባል እሱ ጠረጴዛ ላይ እና ነገር ነው ያነሳው በጣም ትልቅ ነገር አሁን ትንሹ ልጄ እሰሲን ምናምን ብሎ የ9 አመቱ ማለት ነው ኃጢያት እንደሆነ አለ በእንግሊዘኛ እሰሲን ምናምን ብሎ ይናገራል ማለት ነው እኔ ደነገጥኩ ያው ዩቲዩብ ላይ ምናምን እናሳያችኋል ይሄ እንደዚህ ሃይማኖታዊ ትምህርቶች እና እሷ ስታመጣው ማለት አንዳንድ ሰው ይደነግጣል አይደል በቃ ቀጠል ነው አሞቅ ነው እንደዛ አለች ሴቷ ወንድ እንደዛ አለች ማለት እሱ 4 ቀን 5 ቀን በፊት በጣም ነገር ነው ያነሳው ትልቅ ነገር ነው ያነሳው እዚህ ጋር ምንድነው ብዙ ወላጆች ምንድነው እንደዚህ አይነት ነገር ልጆች ይዘው ይመጣሉ ልጆች አይስሙ አይዩ ማለት አንችልም ያለ ነገር ነው ሲያመጡ ያንተ ምላሽ ግን እንዴት ነበር እንደው ለወላጆች እንዲጠቀም ልክ መታ ስትነግር እንደዚህ አይነት ወሬ ይዘሽ ትመጫለሽ ነው ወይስ እንዴት ነበር ምላሽ ኦፕን አላት ይረዲ አላት አዎ ከዛ በዛው እንደዛ እንዴ ብልኖርማ አትቀጥለው ኤግዛክትሊ ጨረሰችልኝ እና እየሳቀች ነው አይገርም ምናምን ብላ ሁሉ ሳቀች አሁን ሌላ ሰው የሚያው እንዴት ዝም አልካት ለራሱ እንደዚህ ነው ጂና ይላል ግን ይሄ በቃ ያለ ነገር ነው ምታራ አይደለም እንደውም የማስተማሪያ ጥሩ ኦፖርቹኒቲ ነው ጥሩ እንትን ልጆቹ ይዘው በዛው አዎ ከዛ አለኮ ትንሹ 9 አመቱ እሰሲን ምናምን ብሎ ተናገረ ማለት ነው ኃጢያቱን ምናምን ያው ስለዚህ ያን ነገር በተን ነው ያ እንደዚህ ነገሮች ይመጣሉ እኛ ቤት የማይመጣ ነገር የለም ታዲያ ይሄን ሁሉ ሳናቅ ነው ጀጅ ስናደርግ የነበረ ያን ቪዲዮ አይተንና
ይሄ ኮኔክሽንን ማሳየት ያስፈልጋል። በጣም ትልቅ ነገር ነው። ብዙ ጊዜ እናቶች ነው እናት እኔም ራሱ ፕሮግራም እናት ለእናት ይላልና ግን ብዙ ጀግና አባቶች ስላሉ እንደዚህ ሮል ሞዴል ነህ ብዬ በጣም አስባለሁ እውነት ለመናገር። ሌላ ቪዲዮ ደግሞ አሳያችሁና ስለሱ እናወራለን። ቪዲዮን አይተን እንምጣ። ተመልከቱ እነኚህ ልጆች አሁን ለረመዳን አያችሁ ከባንካቸው ላይ አዋጣው ለምስኪን ሊልኩ ማለት ነው። ለረመዳን ማስፈጠሪያ 20 ብር አዋጣው የ60 ብርን ጥቅም ተረድቷቸው እዚህ ሀገር ቢሆን እንደማያስፈጥር ያውቃሉ። ይሄ ብር ብዙ አይደለም። እዛ ግን ብዙ ሰው እንደሚያስፈጥር ስላወቁ ከአካውንታቸው ላይ 20 ብር አዋጣው ተነጋግረው ጾመኛ ሰው ሊያስፈጥሩ ነው። አባታ የኔም አባት ለነሱ አያት በቅርብ ጊዜ አርፏል። ለሱም ሰደቃ እንዲሆን ብለው ለማስተዋሻ ለረጅም ጊዜ አርፋለች። እሷን በማስተዋሻ ተብሎ ሰውን ለማስፈጠር ሬዲ ሆኗል ይኸውላችሁ። እና ደግነት እንዲማሩ ማድረግ ነው። አሜሪካ ልጆች ታውቃላችሁ ሚ ነው። አሁን ደግሞ ዊ ለሚለው ነገር ለማድረግ ነው። እና ለሾፍ ሳይሆን ልጆችን በእንደዚህ አይነት ነገር ራሳቸው አነሳሽነት ምስኪን መርዳት ሲፈልጉ ማለት ሰው ማስፈጠር ሲፈልጉ ክሬዲት መስጠት አለብኝ ማስተማሪያ ይሆናሉ። እና ይሄኛው ቪዲዮ ደግሞ በጣም ነው ስሜቴን የነካውና ደስ ያለኝ። ልጆች ገንዘብ ያጠራቀሙትን እንደዚህ ኢትዮጵያ ይልካሉ። ያ መቼም ኦሎፈሳደን ዛሬውኑ አርጓ አላርክም። ያንን ስታሳየንና እንዴት ነው መስጠትን ማስተማር እንዴት አድርገ ነው ለልጆች? ምክንያቱም እዚህ ሀገር አንዱ ተግዳሮት ትልቁ ልጆችን እንደዚህ ሼር እንዲያደርጉ ማስተማሩ ነው። እሱ እንዴት አድርገ ነው? በጣም ጥሩ ጥያቄ ነው ያነሳሽው። ይሄን ነገር ድሮ ብር ስልክ ቤተሰቦቼ ጋር ምናምን ይዣቸው ነው የሚሄደው እና እንደዚህ ሊሰጡ አደርጋለሁ ማለት ነው። ለአንዳንድ ሰው ሾፍ ምናምን ሊመስል ይችላል። ለማን ነው ሲሉኝ ለግራምፓ ወይ እንደዚህ የታመመ አለ ምናምን መላክ መስጠት እየተማሩ መጡ ማለት ነው። ከዛ ገብቶሻል። በዛ ነገር ያስተማርናቸው። ከዛ የጾም ጊዜም ሲመጣ ለተራቡ ሰዎች ምናምን ሰጥ እነሱ ልጅ ነው ለማን እንደሚውል ነግራቸዋለን። የታመመ ሰው ስልክም ይዤ ነው የሚሄደው። እነሱ ሳስገባም ነው እንዲያስገባው ደግነትን ከዛ እየለመዱት መጥተዋል። ከዛ አልፎ ተርፎ ደግሞ ጎረቤቶቻችን ኢትዮጵያኖች አሉ ምናምን የሆነ ነገር ከሰራን ለምሳሌ በጾም ምናምን እነሱን ነው አድርሱ የምንላቸው። የጎረቤትን አክብሮት የመስጠትን ወደፊት ከጎረቤታቸው ጋር እንዴት መኖር እንዳለባቸው እኔ ወስጄ መስጠት እችላለሁ። ግን ሂድ ስጥ ነው የምለው። ቢደፋውም ቢወርቅበት ምናምን እሱን እንደዛ አስለምደናቸዋል። ስለዚህ ያደግነቱ ያደገባቸው ነው ማለት በእንደዛ አይነት ነገር አስተምረናቸዋል። እና ብር ስልክም እንደዛ አደርጋለሁ። እንደዚህ ስልም አሁን ያለፈው በቅርቡ አባቴ ያርፏል። እንደዚህ ለመላኪያ ሲባል እንደዚህ አድርገን እንደዚህ ይደረግ ሰው ሲያልፍ እንደዚህ ይደረጋል ምናምን ለምን ለምደውታል መስጠት። ስለዚህ ስለለመዱት ነው መሰለኝ ያው አልቸገረንም። እነሱም ይፈልጉታል ያማድረጉ እና እንዲያውም ረስቸው መስጊድ ስንሄድ ባባ ፍራንክ ይለኛል ማለት ነው ለማስገባት እንደዛ ይጠይቁኛል። ስለዚህ ለምደውታል። ስለዚህ እንደው ራሽ ላይፍ ለምደን ልጆቻችንን ብዙ ኢትዮጵያኖች እናደርጋለን፣ ኤርትራኖች እንድንልካለን። ግን በራሳችን እየሄድን እንደዚህ ቶሎ ለመጨረስ እናደርጋለን እና ልጆቻችን እንዲያዩ በደስታ እንደምናደርግ ኮምፕሌን እያደረግን ሳይሆን ስናደርግ ልጆቻችን እንዲያዩ መጠየቃቸው ያቀርማ ለምንድን ነው ሲሉ እንደዚህ ታያቸዋለሽ። እና ያለውን ኢኮኖሚ እዛ ያለውን ችግር ምናምን ተግራ እንዳላቸው ግን ትንሽ እንደሚያስፈልጋቸው እንደዚህ እንዳደግን ምናምን ስለነገርናቸው ያው መስጠትን እንዲያውቁ ለማድረግ ነው። ይማራሉ፣ ያውቃሉ፣ ይለምዳሉ። እንግዲህ ብዙ ጥያቄ ወደ አንተ ያልኩት እና የቤታችሁ ባክቦን እንደሆነች ይታየኛል። ነች አይደለም? እንዴት ነው አክቲቪቲውን እንዲያደርጉ እንዲህ እያለች እና በጣም ነው ደስ የሚለው አብራችሁ እንትን ማድረጋችሁ። ሌላ ጥያቄ ያለኝ ምንድነው ልጆች ሶሻል ሚዲያ ላይ እንግዲህ ልጆቻችሁን አልፎ አልፎ ታሳያላችሁ ይታያል እና እንዴት ታዩታላችሁ? ልጆቹስ ምን ይሰማቸዋል? እዛ ሶሻል ሚዲያ ላይ ሲታዩ ኮምፕሌን አድርገው ያውቃሉ ወይስ እነሱ ላይ የሚያመጣው ችግር ይኖራል? የኛ ልጆች ሶሻል ሚዲያ ላይ ረጅም ጊዜያቸው ነው እና ረጅም ጊዜ አሉ ሶሻል ሚዲያ ላይ ያውቃሉ። የሚለጠፍ ነው ምናምን ሁሉ ላይ ይጠይቃሉ። እንትን አይደሉም
ለምን ሶሻል ሚዲያ ላይ ወጣን የሚል እንትን ያላቸው በፊት እነሱ ነበሩ ንስራ የሚሉት አሁን ስፔሻሊ አሁን ትንሽ የሆነ ያደጉ ስፔሻሊ ዩቲዩብን እንትን አሁንም ድረስ ዋይ ብለው ይጠይቃሉ። ዩቲዩብን በጣም አሁንም ድረስ ዋይ እንደውም የሳይካን ምናምን እያሉ ይቀልዱበታል እና አሁንም ድረስ ይጠይቃሉ። ዋይ ስታፕ ለምን አልቀጠል ነው ምናምን ይላሉ። ኦኬ አሁን ከፍ እያሉ ሲሄዱ ፕሮባብሊ አንፈልግም ካሉ ታቆማላችሁ ማለት ነው። እያየሁባቸው ነው። ኢቨንቹዋሊ የማደርገው ነገር ነው ማለት ያው እድሜያቸው እንትን የሚለው ነገር አለ። እነሱ አሁን ቀጂ ሆነዋል። እነሱ ቀራጭ ሆነዋል። ያው የድሮዎቹን አንዳንድ ነገር አደርጋለሁ። የማይባቸው ነገሮች ስላሉ እሱን እያየሁ ነው። ያው አብራቸው ስላለው ያቺ እድሜም አለች። የልጅ ባህሪ እንዳልኩሽ በጣም ነው የማውቀው። ልጆች ስለሆኑ ጓደኞቼ ግራ አይገባኝም። አሁን እናንተን እየቀዱ ኤዲት በማድረግ በምኑ ይረዳሉ ሞር ወደ እንትኑ ስለሚሉና በጣም ደስ የሚል ቤተሰብ ጨዋታ ነበረን። በእውነት በጣም ነው። አንድ ነገር መጨመር ፈልገው ብዙ ጊዜ ወላጅ ጋር እንዲያውም በራሴ ፖስት ላደረገው ነበር አንቺ ከመጣሽ አይቀር ብዙ ጊዜ የቤተሰብ ወላጅ ስህተት ብዬ የማየው ነገሮች አሉና ምንድነው ለምሳሌ አሁን ትምህርት ቤት ስለሚዘጋ ነው ያነሳው ቫኬሽን ሰዓት ነው። ያው ቫኬሽን ግዴታ ነው አይደለ? ኦልሞስት ግዴታ ነው ማለት እረፍት ጊዜያቸውን ቤተሰብ የሆነ ነገር ቆጥቦ ምናምንም ቢሆን የግድ ሩቆ መሄድ የለበትም። ብዙ ነገር የሚታያል የሚኖር ማድረግ አለበት እና አንዳንድ ጊዜ አንዳንድ ወላጆች መናገር ቫኬሽኑንና ዘመድ ጥየቃውን መለየት አለባቸው። ይሄ የምልሽ ምንድነው አንዳንድ ጊዜ ነርተውም በረውም በትሬን ምናምን ሄዱና ዘመዶቻቸው ጋር ያስገቧቸዋል ልጆቹ የ14 የ15 ዓመት ልጅ እና እነሱ እንደገቡ ቡናቸው ይፈላል የራሳቸውን ጉዳይ የሚያደርጉት እና ልጆች እዛ እንትን ይላሉ። ከዛ ይመሻል። ከዛ ሲነጋ ጠዋት ነው ያ ቤተሰብ የተቀበላቸው ስራ መሄድ አለበት። ልጆቹ ቁጭ ይላሉ እዛ የሚያዩት ነገር የለም እና የተቀበላቸውን ሰው 40-50 ዓመት ኖሯል። የሚታይ እዚህ እኮ የሚታይ የለም ነው የሚልሽ ስራ ላይ ነው ያለው እና ልጆቹ ሲመጡ በጣም ይበሳጫሉ። ልጆች ስለሚነግሩን ይሄን ነገር ምልሽ እና ቤተሰቦችን አሁን እኔ አደራም ብለው ይሄን ዲስ ታይም ይለዩላቸው። ዘመድ ጥየቃ ከሆነ ዘመድ ቤት ነው የምንሄደው። አበሻ ቤት ሄደን ስጋ እንዳይበልተን ከቻሉ ሆቴል ያዙ፣ ካልቸጨሉ ደግሞ እኔ የግድ ሆቴል ይያዝ ማለት አይደለም። ያረፉበት ቤት ይጠቀሙበት። ሰዎቹን አይጠብቁ ወይ መኪና ተከራይተው ወይ ኡበርም ይዘው ምንም ብለው የትም ስቴት ብትሄጂ የሚታይ ቦታ አለ። ውሸት ነው የሚኖረው ሰውዬ እዚህ እኮ ምንም የለም ይሻል ምናምን መቶ ዳውንታውን አይቶ ያውቅ ምን ያሳይሻል? ስለዚህ ራስሽ ጉግል አድርገሽ ልጆችሽም ተጠቅመሽም ብለሽ ያንን ነገር ማድረግ አለባችሁ። ቫኬሽናቸውን ቫኬሽንኛ ብዙ ስለምንሄድ ያለው ምርሻለሁ እና ለቤተሰብ አደራ ብለው ነገር የለም ይለዩላቸው እና ልጆች በጣም ሳናገራቸው የሚደብራቸው ከኛ ባህል ይሄ ነው። በቃ ለዩላቸው። በቃ ዘመድ ጋር ነው የምንጠይቀው። ዘመድ ጋር ቫኬሽን ነው ዘመድ ጋር ሄደን ቫኬሽን እንሄዳለን እንወጣለን ከተማውና ያሉም ይበሏቸው እና ብዙ ባለፈው ልጁን ያጠፋ ልጅም አለ ወስዶ ሶፋ አሳድረውት የዛሬ 8 ዓመት ምናምን ቫኬሽን ወስዶት ወደ ዋሽንግተን ዲሲ አልወጣም። በቃ ይወጣሉ እዛው እነሱ ይላሉ ሶፋ ላይ ያድራል። ጭቅላት ውስጥ የነበረ ቫኬሽን ነው እና መጥቶ ብዙ ነገር ውስጥ እንደዚህ የተገባ አለ ማለት ነው እና እሱን ነገርም በዚህ አጋጣሚ ልክ ነው አለ ቪዲዮ አረ በጣም ይሄን ነገር ማስተላለፍ እንፈልጋለሁ እና እንዴት ነው ወይ ሜክ ሴንስ ያልኩት ነገር ወይስ ምንድነው ለማለት በጣም ትክክል ነገር ነው የተናገርከው። በጣም እኔ ራሴ ሃይምሮ ላይ ያለ የሚገርም ነገር የኛ ልጆች አሁን የትም ስንሄድ ከሌጋ እንሄዳልካቸው አይፈልጉም። ስለዚህ እኛም ትተን ነው በቃ ዘመድ እያለ አንድ ከተማ ሄደን ሳንሄድ እንመጣለን። ዘመድ ጥየቃ ሌላ ጊዜ ወይ እንሄዳለን አንድ ወይም በትንሽ ደቂቃ ደርሰህ ትወጣለህ እንጂ ለልጆቹ አንደኛ ኤክስፖዠር እኮ ነው። ልጆቹ ወደፊት አይምሯቸው የሚጎላበት ነው። ሚውዚየም ብትወስዷቸው ሂስቶሪክ ፕሌስ ቢያዩ እኔ እንዲህ ባረግ ብለው እኮ የሚመኙበት ነው። እንዲህ ከማየት እንዲህ ብሆን እንዲህ ብሰራ ቤት የሆነ ታሪካዊ ቦታ ሄዶ ሲያይ ነው ያላይ እና ልክ ነህ። መዝናኛም ነው። በዛ ላይ ደግሞ ልጆቹንም ዘመድ በጠየቁ እኮ አይከፋም እና ያረፈበት ሰውዬ ደግሞ ምንድነው የሚላቸው እንትና እኮ እዛ ሀገር ይኖራል ምናምን ብሎ እነዛ ይዟቸው ይሄዳል። ወይ ልጆቹን አስቀጥቶ ወይ ስልክ ይሰጣቸዋል እና የሚያውቀው ያ ሰውዬ ወይ ቸርች ቦታ ነው ወይ መስጊድ ነው ወይ ደግሞ ያቺ የሚኖርባትን ኤሪያ ነው የአበሻ ቤት ነው የሚያውቀው። ስለዚህ ያንን ነገር ወላጆች እንዲጠነቀቁ ማስተላለፍ ፈልጋለሁ። በጣም ሲሪየስ ኢሹ ነው ለኔ
እና ልጆቻችሁ ይጠሉሻል። ትልቅ ነገር ነው ያልከው። ዘመድ ጥየቃና ቬኬሽን መለየት አለበት። ይሄ ነው። እኛ ቬኬሽን ልጆቹን ይዘን እንሄዳለን፣ ዘመድ ጥየቃ ነው ለነሱ ቬኬሽን ነው እንላለን። ለልጆቻችንም ስሜት እንጠብቅና ኢንቴንሽናል በቃ ሆን ብለን ነገሮችን ስናደርግ ሆን ብለን ማድረግ አለብንና ከእናንተ ያየሁት የምታረጉት ነገር ሆን ብላችሁ ነውና በጣም ደስ የሚል ነው። እንደው ዘመድ ግን አትረፉ አላልኩም ማለት አርፈው ቬኬሽን ማድረግ ይችላሉ። አንተ እንደዚህ ስላለን እንደዚህ ማለት ሳይሆን አንዳንድ ዘመድ ቤት ትልቅ ቤት ነው ሩም ይሰጡሻል ምናምን ይቻላል። ግን የምትሄዱበት ቦታ የትም ስቴት የሚታይ ቦታ አለ። ወይ ነርታችሁ መኪና ተከራዩ፣ ወይ ኡበር ተጠቀሙ፣ ወይ ትሬን ውሰዱ። ልጆቹን አታስደብሯቸው። እስከ ሚድናይት ምናምን አትቆዩ። ሲቆዩ ጠዋት ሲነሱ አርፍዶ ነው ባይ ዘ ታይም ሁሉ ነገር ይደክምሻል። እና አትረፉ አላልኩም። እንደ ማረፊያ እኔም አርፋለሁ። ግን አድቫንቴጅ ውሰዱ። ያው ሆቴልን ባትከፍሉ ከተቻለ ሆቴል ካልሆነ እዛ አርፋችሁ ልጆቹን ይዛችሁ ውጡ፣ አዝናኗቸው ነው ያልኩት እንጂ አትረፉ አላልኩም። የሚታዩ ቦታዎች አሉ። እንደገና ደግሞ አሁን ኢቨን ፍሪ እንትኖች አሉ። አሁን ሙዚየም ምናምን ቦታዎች ብዙ ቦታዎች ፍሪ ናቸው። ሰመር ላይ ፍሪ የሆኑ ቦታዎች አሉ። በጣም ብዙ እኛ ዋሽንግተን ዲሲ አሁን ብዙ ሙዚየም ነፃ ነው። እዚህ ሰው እንደማይሄድ ነው የሚሰማኝና ብዙ ነፃ ነው፣ ብዙ የሚታይ ነው። ለልጆች ኦፖርቹኒቲ እንትን ይፈጥርላቸዋልና እነሱም ማድረግ ነውና ሆን ተብሎ መደረግ ያለበት ነው። ወላጅነት እንደው ዝም ብለን አገራችን ስንኖር እርግጥ ነው ከጎረቤት አለ እንደ አካባቢው እናድጋለን፣ ምንም ችግር የለውም። ግን አሁን ልጆቹን እዚህ ቦታ አምጥተን እያሳደግናቸው ነው። ስለዚህ እኛው ነን ያለናቸውና ሆን ብለን ማድረግ አለብንና እኔ ካንተ ብዙ ነገር አገሩ ይነሱ ነው ከደም ቤት ሄደው እንዳልኩት አገሩ ይነሱ ነው። ስለዚህ እንዳገራቸው ነው ያለብንና የራሳቸውን እንትን ማስከበር አለብን። በጣም የራሳችን ስቴትና ባህል ሳንጠቅ ልጆቹ ግን ወጥተው ወደፊት ኮምፒት አድርገው ማድረግ አለብን። ስራም ሄደው ትምህርት ጎብዞ እኮ አንድ ልጅ እኮ ኤኤ ቢያመጣ ይሄ ኤክስፖዠር ከሌለው እኮ አሸንፎ አይሰራም እኮ። እና ይሄ ነገር በጣም አስፈላጊ ነው። እና ከእናንተ ከሁለታችሁም መልእክት ፈልጋለሁ ለሰው። በጣም ደስ ትላላችሁ። በጣም አብራችሁ ነው የምትሰሩትና የቤተሰብ የእናትና የአባት የባልና ሚስት አንድነት ለልጆች ጥሩ መሆን ዋናው የመጀመሪያው ነው እና ምን ታስተላልፋላችሁ? ብዙ ወላጆች ስትረግል ያደርጋሉ ልጆችን በሚያሳድጉበት ሰዓት። ልጅ ከመጣ በኋላ ብዙ መራራቅ ይመጣል። ልጆች አስተዳደግ ላይ መጋጨት ይመጣል። ልጆች ላይ መጣላት ይመጣል። የተለያዩ ነገሮች ይመጣሉ እና ያ አይምጣ አይባልም። ግን እንዴት ነው ለሌላው እንዲህ አሁን ለሚያጋጥመው በተለይ ኤርሊ ሜሬጅ ላይ ላለ ሰው እንዴት ያንን ሶልቭ ማድረግ ይችላል የሚለው እንግዲህ ተራ በተራ ከሁለታችሁ መስማት ፈልጋለሁ። በጣም ጥሩ ጥያቄ። ማለት ልጅ ያው ጸጋ ነው፣ በረከት ነው። እኔ በልጆች የማገኘውን ደስታ በምንም አላገኝም። ማለት በቃ መጽናኛዎቼ ናቸው። ወጥቼ ስገባ አኩሪ ትቼን መጣው ሁሉ ነገር ማለት ብዙ ስትወጪ ብዙ ነገር ነው ያለው። አለቃሽ ጋር መኪና ስነጃ አጠገብሽ ምናምን ስትመጪ የሚያስረሱሽ ነገሮች ናቸው ልጆች እና ለቤተሰብ ብዙ ጊዜ ማለት ፈልገው አንዴ እንደዚህ ነገር ውስጥ ከገባችሁ የምትችሉ ከሆነ ከስራችሁ ላይ ሰዓት ቀንሱ። በቃ ጊዜ ስጡ ለቤተሰብ ለልጅ። ልጆችም ጊዜ ይፈልጋሉ፣ እኔም ጊዜ ይፈልጋሉ፣ እሷን ትፈልጋለች። በቃ ጊዜ እንሰጣጥ። ባለ ሚስቱ፣ ሚስት ለባሏ እንደዚህ። በትልቁ ነገሩ ያው ጊዜ ነው። መቀነስ አለባችሁ። ያው ብዙ ነገሮች አሉ፣ ሞርጌጆች አሉ፣ የኑሮ ውድነት ምናምን። ግን ብዙ መቅረት ያለብን ነገር አለ። ማለት ብዙ ነገር ማስቀረት ይቻላል። ከማህበራዊ ኑሮ ላይ መቀነስ ይቻላል ሰዓት። ማንም የግድ የሚያስገድድ ነገር የለም። ያው ያለው ሲቹዌሽን ነው፣ ይደረስበታል ለማለት ነው። ከዛ ቀንሶ ስራ ላይም ያለውን ተነጋግሮ ካለቃ ጋር ስራ መቀነስ ነው ማለት ኑሮ ሳይዝ ዳውን ማድረግ ነው። የግድ እንትና እንደሆነ መሆን አይጠበቅም። ስለዚህ ሞር መስራት ፈልጊ ይሰራል። አሜሪካን ሀገር ገበሬ ነው እንጂ ሞቶ መሬት አይሞትም አይደለ? ኤኒታይም ሰር ወጣሽ መስራት ያለሽ እና ያው ጊዜ በቃ እኔ ጊዜ ላይ ስሩ ነው እንዳልኩሽ እኔ ማአት ጊዜ አለኝ። ያው ቀናንሼ ማለት ነው መስራት እየቻልኩኝ። ያው እሷም እንደዛው ያለንን ጊዜ ስጡ ነው ለወላጆች የምለው። ልጆቻችሁን በጥሩ እንትን ካስፈለጋችሁ ያው እኔ አሁን አይቆጨኝም። አድገው ነገር ቢሆኑ አይቆጨኝም። እንዳይቆጭ ማለት ነው። እኔ የፈለገ ነገር ተበላሹ ብለኝ ስራዬን ሰርቻለሁ እና አያገባኝም፣ አይቆጨኝም። እና ጊዜ ስጡ ያልክ ነው ልጅም እና
ብዙ ጊዜ አለኛል ካሁን ደጋግመህ እኔ ጊዜ አለኝ እኔ እሱን ሰምቼ አላውቅም ጊዜ የለኝም ነው ብዙ ጊዜ የምንሰማው ራሳችን ከኛም አፍ የሚወጣውና ጊዜ ያለህ እንግዲህ አሁን ከሰማሁት ኑሮን በገደብ መኖር ከሩም ካሰፋ ነው ይሰፋል እዚህ ሀገር በተለይ ካሰፋው በቃ ብድር ከዛ ምንድነው ስሌቭ ሆኖ መኖር ነው ባሪያ ሆኖ መኖር ነው ሲከፍሉ መኖር ሳይቻልና ጊዜም መገደብ ሰዓትም መቀነስ ሶሻል ላይፍን መገደብ እና ጊዜ አለኝ ማለት ይቻላል እንዳልኩሽ ግራጁዌሽኑን 30 ዓመት ቢሄድ ጊዜ ያለቀ ማለት ነው ኤግዛክትሊ ያን ጊዜ አሁን ለልጆች ያንን ያልኩት አንዳንድ ሰው ጎፈን ይከፈትልህ ጊዜ ምናምን አለ ግን የልጆች ጋር ያለውን አታችመንት ስለማያውቁ እኔም አልፈርድባቸውም እነሱ ስለማያውቁ ያለኝን ጊዜ ለነሱ እንዴት እንደበስ ስለማያውቁም ሊሆን ይችላል እና እኔ አሁን በላይ ብርቅ ነው ከነሱ ጋር ሙሉ ነገር ማሳለፍና ያቺ ሰዓት እንዳታልፍብኝ ነው በቃ እየሰራውባት ስላለ እኔ አሳልፌበታል ልጅ ነበርኩኝ እኮ ስንት ነገር ስናደርግ ያደግን ሰዎች ነን ስለዚህ ላለመሸወር ነው ያው በእኔ እንዳያልፉን ማለት ነው እንጂ እኔ አላሰለፍኩም አላደረኩም ምናምን ብዬ ማወራ ሰውም አይደለም ነበርኩበት ሁሉም ላይ እና ያንን ነገር በቃ እንትኑ ኮኔክሽኑን ማድረግ ነው እና ጊዜ ነው ዋናው ጊዜ ነው ወደ አንቺ ልምጣ እሺ አንቺ ምን ታስተላልፍ ያለሽ ካንቺ ደግሞ ፈልገው ለእናቶች ለወላጆች እንድታስተላልፍ ያለሽ ከዛ ደግሞ አብሮ ትዳር ላይ እንደዚህ ሃርመኒ በደንብ አድርጎ ለመኖር በቃ ተቻችሎ በጣም ደስ የሚል እንደዚህ ፋሚሊ ውስጥ ለማድረግ ምንድነው አንቺስ የምታስተላልፍ እሺ እናትነት በጣም ትልቅ ደስ የሚል ነገር ሆኖ ደግሞ በጣም ከባድ ስራ ነው እዚህ ሀገር ደግሞ ሁሉን ነገር ስለምንሸከም ማለት የቤት ስራ አለ ብዙ ነገር አለና ብዙ ጊዜ የሆነ ድካም አለው ያንን ስፔሻሊ ትዳር ላይ ሲሆን መተጋገዝ ከሌለው ትዳር ላይ አሁን ለምሳሌ በብዙ ቤተሰብ ላይ የምናየው ወይም የኛ ኮሚኒቲ ላይ ባልየው ረጅም ሰዓት ደጅ ነው ሚስትየው ቤት ናት ስለዚህ ሚስትየው ብቻዋን ነው ከልጆቹ ጋር ከወጥ መስራት ጀምሮ ልጆቹን እንትን ተከርስ ከማድረግ ሚስትየው ብቻዋን ስለሆነች እሱ በሚመጣ ሰዓት ኦሬዲ እንትን ብላለች በቃ ኢነርጂው አልቋል ስለዚህ ብዙ ጊዜ መጨቃጨቆች ምናምን የሚፈጠሩት የዛ ሰዓት ነው ግን አሁን ሁለታችንም ጊዜ ከሰጠን እርስ በርስ ጊዜ ከሰጠን ቤት ውስጥ ልጆች እሱ ከልጆቹ ጋር የሚያጠፋበት ጊዜ ካለ እኔ ካለኝ ምን ይፈጠራል እሱ ኃላፊነት አሁን እሱ ከልጆቹ ጋር ሳይሆን ቁርስ ከመስራት ጀምሮ የራሱ ኃላፊነት ነው አለ ቁርስ ሰርቶላቸው ለልጆች ምሳ ቋጥሮ ምን ብሎ ነው የሚሄዱት እኔም ደግሞ ሲሆን ከልጆቹ ጋር ሁሉ ነገር አረጋለሁ ስለዚህ እኔ እናሱ ጋር ሆነ ያለው ነገር ምንድነው ስለምንተጋገዝ አንተ ስራ ያንቺ ስራ ስለሌለው ይሄ ላይፍን ማራመዱ ላይ ሞር እንትን ብለነው ነው እንዴት ነው ተስማምተን ነው የምናረጋው ይሄ መጨቃጨቅ ብዙ የሚፈጥሩ ነገሮች ያሉትም ዋው መተጋገዝ በጣም አሁንም ስፔሻሊ ለወንዶች ለባሎች ቤት ስለምትቀመጥ ስፔሻሊ ቤት ማሰራሴ ስለምትቀመጥ አይደክማትም አትሰራም ማለት አይደለም የቤት ስራ በጣም ከባድ ነው እደጆቱም እንደመስራት ቀላል ስራ የለም ስለዚህ አሁን ብዙ ጊዜ የሚሰሩ ባሎች አትሊስት ማገዝ እንዳለባቸው ማመን አለባቸው በእኛ ኮሚኒቲ ላይ የሌለ ነገር ነው ስለዚህ ያ መተጋገዝ ካለ ማውራት ካለ ለምሳሌ እንትን ያለሽ አሁን ልጆችን እሱ ሲቆጣ ሆነ ያልተስማማሁበት ነገር ይሆናል የተቆጣበት እና እንትን ላለው ግን ለምን እንዲያልክ ብዬ ምን እናገራለሁ ግን ያንን እንትኑ ተረዳተን መምጣት አለብን ክፍተቱን ኦኬ እነሱ ልጆቹ ልክ ሲናገራቸው ያልተመቸኝ ነገር ከሆነ ኖ ዶወሪ ምናምን ላቸዋለሁ ከዛ ሲመለስ ትምርቴ ሊሄዱ ሲሉ መናገር አልነበረብህም እንዲ ነው ብሎ እናወራበታለን በማውራት ማስተካከል ይቻላል በጣም ዋው መነጋገር መከባበር እርስ በርስ ነውና ከሁለታችሁም የሰማሁት በጣም ትልቅ ነገር ፈረንጆች ምን ይላሉ ዓለም ፎካከር ማለት ነው ያው ዲሽ ውስጥ ተቆሸሸ ዲሽ ሳንታ አገኘሽ የማንም ተራ አይደለም ማጠብ ነው መሬት ላይ ወደቀ ነገር ካለ ማንሳት ልጆቹንም አሳይተናቸዋል ያው የሁሉም ስራ የሁሉም ነው በቃ ስራ እዚህ ቤት የሁሉም መከፋፈል አንዱ ላይ ሲጫን አንዱ ላይ በቃ ማለት
ችግር ይፈጥራል። ውጭ ሀገር ኑሮ ያ ነው ብዬ አስባለሁ። ያው በቃ ስራ የሁላችን ነው እዚህ ቤት። ለዛ ቤት መከባበር፣ መነጋገር፣ ታይም መሰጣጠት እና ፈረንጆች ምን ይላሉ አይደለ? ላቭ ታይም ኢኳልስ ላቭ ይላሉ አይደለ? በቃ ታይም ከፈትና ያ ታይም ደግሞ ዝም ብሎ ሰጥተዋል አይደለም። በቃ ሁሉን ነገር ሰጥተህ ፎከስ አሁን ልጆቻችሁን አያችኋለሁ፣ እሰማችኋለሁ፣ ወዳችኋለሁ ስላላችኋቸው በቃ ያ ኮኔክሽን ስላለ ታይም ስለሰጣችሁ ነው ሁሉ ነገር የሆነውና ባልና ሚስትም ታይም ይሰጣጥ እያላችሁ ነው። ጊዜ ይሰጣጥ፣ ይተጋገዝ። ሃይሚ ካልሽው በጣም ደስ ያለኝ ቤት ስለዋለች ብቻ ምንም ስራ የላትም ብሎ አይደለም መታሰብ ያለበት። ቤት መዋል ራሱ ኤግዞስት ያደርጋል እና ባል ሲመጣ ደግሞ ሁሉ ነገር ተዘጋጅቶለት እሷም እንደዋለች አይደለም መጠበቅ ያለበት። ስራ ደክሟት ነው የምትለው እሷም እና አብሮ መተጋገዝ፣ ይሄ ብዙ ነገሮች ሴቭ ያደርጋል። መተዋወቅ፣ መነጋገር እና ሳይገጫጭ የሚኖር የለም። ግን ይሄ ነገር ካለ ግን ሁሉ ነገር ይፈታልና ትልቅ ነገር ነው የተማርነው። እንግዲህ ዩቲዩባችሁን እንድትቀጥሉ በጣም አበረታታችኋለሁ። እኔም በሱ ነበር በጣም የማውቃችሁ። ብዙ ሰዎች ያስተምራል እንደዚህ ያለ ነገርና በጣም ነው የምናመሰግነው። እንኳንም ያንን ቪዲዮ ሰራ፣ ብዙ ሰው እንዲነጋገር ሆኗል። በጣም አመሰግናለሁ። እንግዳ የሆናችሁ ስለመጣችሁ በጣም እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። እኛም እናመሰግናለን፣ እንጠብቃለን። እሺ ሳሪ፣ በጣም እናመሰግናለን። በጣም እናመሰግናለን። መልካም ምሽት ለእናንተም ተመልካቾቻችን። እስካሁን እንግዲህ በጣም እንደተማራችሁበት በጣም አስባለሁ። ለሌሎችም ይጠቅማል ካላችሁ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉን በክብር ጠይቃለሁ። በሚቀጥለው እስከምንገናኝ ሰላም።